መጽሐፉን እንዳየሁት መጀመሪያ ሰው መሰለኝ ዛፍ መሰለኝ ብዙ ነገር እንዴ ምን ነካው አልኩኝ። ወደ መጽሐፉ ወደ ውስጥ ስገባ ደግሞ በሱ ልክ ምናውቅ መስሎት ነው ብዬ እንደሱ አይነት ስሜት ተሰምቶኝ ነበር። ከዛ ግን መጀመሪያ ምን ይላል ይህን ጽሑፍ ሲያነብ ሌላ ጉዳይ የሚመስለው ካለ እንኳንም መሰለው ይላል። እንኳንም መሰለኝ ሰው መስሎኛል ዛፍ መስሎኛል። በዛፍ መሰልኩት። ከዛ ግን ደግሞ ለኛ ተመኘሁት። አሁን ላይ ተጨፋጭፈናልም ሁሉንም ነገር ሆነናል። ግን ደግሞ ስለኛ ሳስብ ምን ፈለግኩኝ ደሸት ሲመጣ ለኛ እንዲሆነልን ስለፈለግኩኝ አሁን ደሸት አለው እቺን ብቻ መልሰልኝና ልቤ ረፍ ይበል። የሆነ አዳኝ አንጠብቅ። አዳኝ ስንጠብቅ የራሳችን ኃላፊነት እናበላሻለን፣ እንተዋለን። የፈለገው አሁን ባለው ሁኔታ ኢትዮጵያ ውስጥ የፈለገው እኔ ነኝ ያለ ሰው ቢመጣ ችግራችን ሊፈታ የሚችል ሰው የለም። ማንም ሰው ሊፈታው አይችልም፣ በጋራ ካልሆነ ማለት ነው። ስለዚህ የመጀመሪያው የማልፈልገው ነገር አዳኝን የመጠበቅ ስሜት እንዳልፈጥር እጠነቀቃለሁ። ከዚህ ውጭ ግን ዘረደሸት በደንብ አስተውላችሁ ከሆነ ከስቃዩ ውስጥ አብረው ነበሩ። አብረው እኮ መከራ እየከፈሉ አብረው ነበረ። ግን ሞመንቷን ይጠብቁ ነበር፣ ያቺ ሞመንት። ከዛ በፊት እንደውም ለምን አልነገራችሁንም? በደንብ ያነበባችሁ ሰዎች እንዴት እስከዛሬ ዝም አላችሁን ብለው ወቀሳ ሁሉ አለባቸው። ግን የተመቸዋ ጊዜ እስክትመጣ የመከራው ተካፋይ ሆነው ከህዝቡ መሀል የሚወጡ እንዳሉ አምናለሁ። አሉ። የሆነ ቦታ ግን አይመጡም። ከኛ ጋር ዋጋ እየከፈሉ ነው። አብረውን ስቃዩን ይቀበላሉ። ግን ተስፋ የማይቆርጡ ችግሩን በሂደት እያጠኑ ያሉ ከችግሩ መውጫውን በጋራ የሚያስቡ አሉ። እግዚአብሔር ስንል እንደዛ በዛ ተስፋ ማድረጋችን ነው። እግዚአብሔር እኮ በሰው ነው የሚሰራው። የሚያድነው የሚቀጣውም ቅድም እንደተባለ በሰው ነው። እና ኢትዮጵያ ልጆች አሏት፣ ከደቡብ ከሰሜን ከምስራቅና ከምዕራብ በትዕግስት ይህን መከራ የሚያስተውሉ አብረው መከራ የሚቀበሉ የሆነ ጊዜ ሲመጣ ሻንጣቸውን ይዘው የሚሄዱ ሲረጋጋ የሚመጡ አይደሉም። ከህዝቡ ጋር መከራ ዋጋ የሚከፍሉ ምሬቱን የሚረዱት ሰዎች አሉ። እነዚህን ሰዎች ከመካከላችን ስለሆኑ አንጠብቃቸውም፣ እኛው ጋር ናቸው። ብዙ ዝርዝር ባሌ ደስ ይለኛል። ስሜት የሰጠኝ እዚህ መጽሐፍ ውስጥ እዚህ መድረክ ላይ የምንጋብዛቸው እንግዶች ከኢትዮጵያ ታሪክ ጋር መገናኘት አለበት፣ ከኢትዮጵያ ህመም ጋር ከኢትዮጵያ ስቃይ ጋር መገናኘት አለበት። ግጭቱ ምኑን ገጸ ባህሪያት ዲቴል የሆነ ቴክኒካል የሆነ ነገር አይደለም እንዲወራ ምንፈልገው። ደራሲው ቀምሞ ያመጣው መድኃኒት ምንድን ነው ጥያቄው። በቃ በዚህ መጽሐፍ ለዚች ኢትዮጵያ ለዚች ሀገር ምን እየነገረን ነው ለሚለው ጥያቄ መልስ እንዲሰጥ ነው ትልቁ ነገር። ልክ እዚህ ያንተ ገጸ ባህሪያት እንዳደረጉት የሚናገሩ ሳይሆን የሚነጋገሩ ዜጎች እንዲበዙ ነው። አንድ ሀሳብ ብቻ ልክ ሊሆን አይችልም። እንዲናገር መፍቀድ መቻል በራሱ ራሱን የቻለ ነገር ነው። ያውጣው ዝም በል መባል ነው የጎዳን። አንሰማውም። የሚያስፈልግህን ማውቅልህ እኔ ነኝ የሚባል ነገር ስለሚበዛ መነጋገር ካለ ግን ብዙ የተጠላሉ ሰዎች የመነጋገር ድል ሲመቻችላቸው ሲዋደዱ ሲፋቀሩ እንደዚህ እንደሆነ አልገመትኩም ነበረ ሲባባሉ ነው የምንሰማው። በነገራችን ላይ ከዚህ ችግር የሚያወጡን ወይም የምንወጣው ችግሩ ገፈት የቀመሱ ሰዎች ናቸው። በትክክል ጦርነት ምን እንደሆነ ያዩ፣ ወንድሞቻቸውን የገበሩ፣ ልጆቻቸውን ያጡ፣ ቢሮክራሲው ብልሹ ቢሮክራሲ የሚለበልባቸው እንደዚህ አይነት ነው። እና አንዳንድ ሰዎች አዳኞች ግን ከዚህ ለየት ብለው ከእሳቱ የሉትም። እሳቱን በርቀት ነው የሚያዩት፣ መከራውን ከርቀት ነው የሚያዩ። ቢሮክራሲውም ሰው ሲል ነው እንጂ የሚሰማቸው። እኔ ለምሳሌ አሁን እኔ ብዬ መናገር አሉ። ለምሳሌ አሁን ከአዲስ አበባ ባህር ዳር የመንገድ ትራንስፖርት የለም፣ በአውሮፕላን ነው የምንመጣው። እና ባህር ዳር ኤርፖርት ብትመጡ አርሶ አደሩም ሴቱም እናቱም መነኩሴውም ትርምስ ነው፣ በቃ ገበያ ነው ብታዩት ማለት ነው። እና ትኬቱ ብዙ ሻጥር አለበት ምናምን። እንደዛም ሆኖ
መቼ እንዴት እንደሚጓዙ የማያውቁ ሰዎች አሉ። እዛ ተገኝተው ብር መክፈላል። ብር ከፍለው ግን ማን እንደሚያስተናግዳቸው ሲስተሙን አያውቁም። ምናል በቃ በጣም ያሳዝናል። በዛ መሀል ለምሳሌ እኔ ስመጣ ብዙ ጊዜ ዶክተር መጡ እንዴ እስቲ ቀድመው ይግቡ ምናምን ይሉኛልና ሰዎች እና በጣም ነው ፔን የሚሰማኝ። ይገርማል። እኔ ደስ የሚለኝ ከነዛ ጋር አብሬ ስተራመስ ነው። በቃ አብሬ እንደሆነ ሁኜ ወረፋይን ጠብቄ ስመጣ ሰላም አገኛለሁ። እንደ ቪአይፒ ነገር አድርገው ቀድመው ሲያስገቡኝ ግን እስክደርስ ድረስ የሆነ ሰው መቀመጫ ቀምቼ የመጣው ይመስለኛል። የሚገርም ነገር እና ምሬት ከዚህ በፊት ተናግሬያለሁ። የኢሊት ምሬት ነው ሀገር የሚቀይረው። አልመረረንም። ስቲል ሰው ዝም ብሎ ነው እንጂ የሚያውካካ ብዙ ሰው የችግሩ አካል አይደለም፣ ወይም ችግሩ አይነካውም። ያልነካን ችግር ለመፍታት አንነሳም። ስለዚህ ችግር እንላለን እንጂ እንደ ማህበረሰብ ገፈቱን የሚቀምሰው ጥቂት ሰው ነው፣ ብዙ አልቀመሰም። የሃይማኖት አባቶችም ብዙ ወደ ላይ መናገር አይገባኝም፣ በእንባ ስለ ህዝባቸው ለመጸለይ መቸገር አለባቸው። እነሱ ምዕመኑ አስራት በኩራት ማውጣት አቅቶት ሲቀር፣ ቤተ ክርስቲያን ጧፍ ስታጣ፣ መስጊድ ሲዘጋ የዛ ፔን ነው፣ አብሮ እንባ ነው ወደ እግዚአብሔር የሚያደርገን። ግን መሪዎች የሃይማኖት ሰዎቻችን የዛ ምሬት አካል ናቸው ወይ? ዲዩቲንክ እንደዛ እናስባለን? አሁን ይለበልባቸዋል መከራው? አይመስለኝም። ዲዩቲንክ አሁን የምናራግበው ጋዜጠኞች፣ ዩቲዩበር ምናምን አሁን እዚህ ቦታ ከሌ ሞተ ምን የሚለው ያውቁታል ስቃዩን? ሪሊ ፔኑ ምን እንደሆነ በዶዘር ሰው ባስከሬን ሲቀበር በዩቲዩብ የሚለጥፍ ሰው ሪሊ የዛ ሰው ወገን ብትሆን ትለጥፈው ነበር? እና ስለ ኢትዮጵያ ችግር ስናወራ ብዙ ሰው ከችግሩ ማዶ ነው ያለው። የእውነት በችግሩ የሚያልፉ ግን ሁላችን ሲደርሰን ያን ጊዜ ሲመረን ያን ጊዜ ለውጥ እናመጣለን። እና ዘ ፖይንት ለውጥ የሚመጣው በራሳችን ነው። ራሳችን ደግሞ የምሬቱ አካል ስንሆን ነው። እዚህ ሀገር በጣም የሰማይና የምድር ያክል ኑሯችን የተራራቀ ብዙ እኔ መታደል ሆኖ የምሰራበት ድርጅት ለድሆች እርዳታ የሚያቀርብ ድርጅት ነው እና አንድ ችን ስቶሪ ነግሬያችሁ እጨርሳለሁ። ሴቶችን 15 እና 20 አድርገን እናደራጅና ይቆጥባሉ። ካገኙት ነገር ድሃ ይቆጥባል። ያው ሀብታም ከተረፈው ነው የሚቆጥብ፣ ድሃ ደግሞ ከሚበላው ቀንሶ ይቆጥባል። ግን የተወሰነ ጊዜ ተቸግረው ትንሽ ቢዝነስ እንዲያደርጉ ነው እንደዛ የምናደራጃቸው። እና አንድ ወረዳ ላይ ወረዳ ስሙን መጥራት አያስፈልገኝም ከተደራጁ 1 ዓመታቸው ነው ሴቶቹ። እና ሂጄ ሳናግራቸው ወይ አሁንማ ተደራጅተን ቆጥበን በቃ አሁን እንቁላልም እየገዛን ጠላም እየሸጥን በቃ ኑሯችን ሊለወጥ ነው። እና በጣም በቃ እንግዲህ እኛ የምናደርግላቸው ደብተር፣ መቆጠቢያ ሳጥን፣ ትሬኒንግ፣ ቢዝነስ ፕላን እንደዚህ ጥቂት ነው የምንሰራ። በጣም የሚገርም በአመት ስንት ቆጠባችሁ አልኳቸው እና በጣም ዘይወር ሀፒ። ግን የቆጠቡት በአንድ አመት 115 ብር ነው እያንዳንዳቸው። እና የዚህን ሀገር የሰውን ደግሞ በሌላ መንገድ ያለው ገንዘቡ ነው ኦፍኮርስ። ግን የጥጋቡ ልክ የጥጋቡን መጠን ስታዩት የሚነዳው መኪና፣ የምንለብሰው ልብስ፣ የምንጌጥበት ሴቶች ጸጉራችሁ ላይ የምታረጉት የ100 ሺህ ብር የ50 ሺህ ብር ዊግ እና ይሄ ነው ወይ ምሬት? አሁን ዝም ብለን የማናውቀውን ችግር ነው ብዙዎቻችን እኮ የምናወራው። እና ችግራችን የረዘመው ለዛ ነው። ለምሳሌ አሁን ችግሮች ሲፈጠሩ ትግራይ፣ አማራ ክልል ጦርነት ሲሆን ገንዘብ ያለው ሰው በሙሉ ወደ አዲስ አበባ መጣ። የሰው እዚህ መጥቶ ቤት በመከራየቱ ተንገላቶ ሊሆን ይችላል። ግን እዛ እንዳለው መከረኛ ህዝብ ግን ፔኑን ይረዳዋል አይረዳውም? እና ሁላችን ያንን ነው ቅድም አንቺም ሁላችን በጋራ ሲመረን ችግሩ የእውነት ሲጠብሰን
ከመካከላችን የሚነሱ ኢንላይት እንዲሆኑ አብረው ይዘውን የሚጓዙ ይኖራሉ። ዳትስ ዋት ይሄ መጽሐፍ የሚለው ያንን ነው። ሁሉም ቀምሶ ነው፣ ሁሉም ተጠብሶ፣ ሁሉም እንደነ ገተም ያለው ንጹህ ዛፍ ተጨፍጭፏል አብሮ። እንደነ ሆማ ያለው ጥሩ ዛፍ እኮ አብሮ መከራውን አይቷል። ግን ያ ነው ሪሊ ኢንላይትመንት የፈጠረው ያ ነው። በጃፓንም ብንሄድ፣ ቻይና ብንሄድ፣ ሞንጎሊያ ብንሄድ፣ ቪየትናም ብንሄድ ምሬት ነው አገር የቀየረው። እስራኤሎች ብንሄድ እያንዳንዱ እስራኤላዊ እስራኤል በመባሉ ብቻ ጁሽ በመሆኑ ከስጋው ሞራ ሳሙና ሲሰራ ያልደረሰው ከፖላንድ፣ ቼኮስሎቫኪያ፣ ከስፔን እስከ ሩሲያ ድረስ ተጠብሶ ነው መሮት እዚህ ደረጃ የደረሱ እና ኢትዮጵያውያን ዝም ብለን እናዳንቃለን እንጂ ገፈቱን የሚቀምሱ ጥቂት ሰዎች ናቸው። እኔ ሁሉም ይቅመስ ብዬ አልመኝም፣ ግን ልባችን ኮምፓሽኔት ሆኖ የዛን መከረኛ ብንረዳ ኖ ወደ ማለት እንደርሳለን ማለት ነው። ዛስ ፖይንት። ፈቃደኛ መሆንም ያስፈልጋል። ልክ ተማሪው ዝግጁ ሲሆን መምህሩ ይመጣል ይባላል። ለመስማት፣ ለማወቅ፣ ለመፈወስ፣ ለመዳን በተዘጋጀን ቁጥር መፍትሄዎቹ ይመጣሉ። ግርግር ያልከውና መገምገም ያልከው በጣም ወድጃቸዋለሁ። አንድ ስርዓት ከወደቀ በኋላ እንዴት እንደነበረ መልሶ አለመገምገም ራሱ የመጣውም አዲሱ የወደቀውም ምሁራንም ህዝብም አይገም ምን በረከት ምን ጥፋት ተገኘ ብሎ ከማየት ይልቅ ይቀጥላል። ምንም ልብ ሳይባል ጉዳት ነው ይሄ ለሀገር። እንደ ማህበረሰብ በአግባቡ ካለፈው ስላልተማር ዝም ብለን አሁንም በዚሁ መንገድ ነው የምንጓዘው። ኢሊታችን ከመንግስት ጋር የተጣበቀ እና መንግስትን በማሸብሸብ በማወደስ ላይ የተመሰረተ ነው። ሲወድቅም ደግሞ ቶሎ በመኮነንም የተመሰረተ ነው። በኢንዲፔንደንት አይደለም። ነፃ ስላልሆነ ያወድሳል። ወዲያው ሲወድቅ ደግሞ መልሶ ለመኮነን ብዙ ኤኒዌይ እንደ ማህበረሰብ ብዙ መፍረድ አንችልም። ሊቃን የምንባለው ግን እኛ ለሀገሪቱ የሚበጅ ፋይዳ ያለን እንድንሆን ሊቅነት ከመንግስት መዋቅርና ከሃይማኖት መዋቅር ወጥቶ ለብቻው የቆመ ተቋም ነው። ኦፍኮርስ ከሃይማኖት ሊመጡ ይችላሉ፣ ከመንግስት ሊመጡ ይችላሉ። ግን ሊቅነት ኢንዲፔንደንት ነው። ቅድም የኔታ እሸቱ እንዳሉት ሃይማኖትና መንግስት እንደተቀላቀለው ሁሉ ሃይማኖትና ሊቅነትም ቀላቅለናል እዚህ ሀገር። እነዚህ ነፃ መሆን አለበት። አሁን እኔ ሃይማኖት አለኝ የማከብረው፣ እሱ አንድ ነገር ነው። ሊቅ ነኝ ብዬ ወደፊት ከመጣው ግን ከዚህኛው ነፃ የሆነ ሌላ ተቋም ሊኖረኝ ይገባል። እንደዛ አይነት ካልቸር አላዳበርንም እኛ። በሙሉ አይተን ከሆነ ስርዓት ጋር እንጣበቃለን ወይ የሆነን ስርዓት በጣም አጥብቀን እንቃወማለን። ሚዛኑን የሳተ የመንገድገድ ነገር ስላለው የሊቅ ኢንስቲትዩሽን ኢትዮጵያ ውስጥ አልገነባንም። ለምሳሌ አሁን ፕሮፌሰር መስፍንን ብትወስድ ብዙ ጊዜ እንዲሾሙ ይጠየቃሉ እና ከዛ ሆነ ከምተች ተሾምና ሀገር አገልግል ይባሉ ነው። አልፈልግም፣ የእኔ ስራ መተቸት ነው ይላሉ። ኢሊት ማለት ያ ነው። በነገራችን ላይ ብዙ ነገር ስለማይመች እንደ አንድ ኢንስቲትዩሽን ለብቻው መቆም አለበት ለማለት ነው። እና እነዚህ ሰዎች የሉም ብዬ አይደለም፣ በግለሰብ ደረጃ ግን ካልቸሩን አላቋቋም ነው። ለምሳሌ አዲስ አበባ ዩኒቨርሲቲ ብዬ ሳስብ በጣም ዲስቲንጉሽድ የሆኑ ፕሮፌሰሮች ይኖራሉ። ግን እነዛ ፕሮፌሰሮች ዲስኮርስ የሚያደርጉበት እንደዚህ አይነት ተቋም ኑሮ የስራ መንግስት ቢዝነሳቸው አይደለም፣ ሃይማኖት ቢዝነሳቸው አይደለም። ኢንዲፔንደንትሊ ነው ነገሮችን የሚያስቡ። ማህበረሰቡ ደግሞ ይሰማቸዋል። እነሱ ጋር ሲመጣ ለምን እንደሚመጣ ያውቃል። ነፍሱን ማዳን ከፈለገ ቤተ ክርስቲያን፣ መስጊድ ይሄዳል። የመንግስት ጉዳይ መሾም ከፈለገ መንግስት ጋር ይሄዳል። እውቀትና መሰረታዊ ግንዛቤ ከፈለገ ደግሞ ከነዚህ ምሁራን ጋር ይመጣል። በእኛ ሀገር ካየው ግን ሁሉም የተቀላቀለ ነው። እኔ የምመኘው ለኢትዮጵያ
እንደ ስርዓተ መንግስት ህግ አውጭ አለ፣ ህግ አስፈጻሚ፣ ህግ ተርጓሚ። እንደ ማህበረሰብ ደግሞ ሃይማኖት አለ፣ መንግስት አለ፣ ኢሊት አለ። እነዚህ ሶስቱ ማህበረሰብን ይገነባሉ። መጽሐፍ ላይ ፍካሬ ላይ አደጋ አጋጠመ፣ ሁሉም መፍትሄ የሚሆነውን አመጣ፣ እኔ በቦታው ብቀመጥ እኮ ችግር አይፈጥርም ነበር የሚሉ የዛፍ አይነቶች መጡ፣ ይታያሉ። በደንብ ለብቻ እንኳን ሲነበቡ የሚያሳምን ምክንያት ያላቸው የሚመስሉ በቃ አንተም ብሎ ያኛው ሲንቀው ለራሱ ልክ የመሰለውን ነው ሲያዳምጠው ነው ልክ እንዳልሆነ ተጨማሪ ነገር እንዳለው የሚገባው። አንዳንድ የሀዘን ቤት ሲሄድ በተለይ ትኩስ ሀዘን ሲሆን ቤተሰብ በጣም ሲተሳሰብ ሲፋቀር ከተለመደው በተለየ ሁኔታ ሲሳሳቡ አያለው እና ያ ሀዘን እንዲህ ሲያቆራኛቸው ማለት ነው። በቃ ብድግ ስትል ምን ፈለግሽ ትላለች ትመጣና በሌላ ጊዜ ያልነበረ አይነት ሀዘን ይመጣል። አደጋ ደግሞ የሆነ ይዞ የሚመጣው ነገር አለ። እዚህ መጽሐፍ ላይ አደጋ ተፈጥሮ አደጋውን ለማስወገድ ምን ማድረግ አለብን ብለው ተነሳሱ። እኛ ሀገር ደግሞ ወይም ይሁን እነዚህ ባለ ታሪኮች አጋጥማቸው እንበልና ያልተገባ መተባበር ምለዋለሁ፣ ውሃና ዘይት እንደ መቀላቀል። ምክንያቱም ልክ አይሆነንም ገሌ ነው ጠላታችን ይባልና ጠላት የተባለው አገዛዝ ወይ ስርዓት ወይ ሰው ከቦታው ሲለቅ ስቃዩ ለኛ ይተርፈናል። ኋላ የሚፈልጉት ከሆነ በኋላ ወይም የሚፈልጉት እስኪሆንላቸው ድረስ የምንከፍለው ዋጋ ቅድም የተባለው ማህበረሰቡ በቃ በየዕለቱ መስቀል ተሸክሞ ቀራኒዮ እንዲወጣ ይገደዳል። የሰው ልጅ በጠባዩ ሰልፍ ዲፌንስ ሁልጊዜ ያለ ራሱ የሚድንበትን መንገድ ይጠቀማል። ዘላቂ ጥቅም እንግዲህ እንደምታውቁት ጊዜያዊ ጥቅም፣ ዘላቂ ጥቅም የሚባል ነገር አለ። ታክቲክ፣ ስትራቴጂ ምናምን የሚሉት ፖለቲከኞች ማለት ነው። ታክቲክ ማለት በጊዜው የሆነውን አድርገህ ማለፍ ነው። ስትራቴጂ ወይ ቅድም ወዳልኩት ነው የምመለስ። ይሄ የሰው ጠባይ በተለይ በፖለቲካ ውስጥ ያሉ ሰዎች ጠባይ ነው። አንዱን አንዱ ጥሎ በአንዱ ጊዜያዊ አድርገህ መጓዝ። በዚህ ጊዜ ነው እነዛ ቅድም ያልኳቸው ተቋማት ሲኖሩ፣ ለምሳሌ ሃይማኖት ኢንዲፔንደንት ሲሆን፣ ኢሊት ኢንዲፔንደንት ሲሆን ሸፕ ያደርጉታል። ትክክል አይደለም ይሄ በማረጃና በማስረጃ የከሌና የከሌ ህብረት ከምን አንጻር ነው አያስኬድም ብለው ገመናውን ይገልጡታል። ማህበረሰቡ ይሰማቸዋል። ስለዚህ ራሱን ያዘጋጃል። በየትኛውም ዓለም የሚጠቀሙት ምንድን ነው? በእንደዚህ ያሉ ተቋሞች ነው። በእንደዚህ አይነት ተቋሞች በጣም ብዙ። ለምሳሌ አሁን አንድ ምሳሌ ልውሰድ። ዛሬ ሰምታችሁ ከሆነ ፕሬዚደንት ዶናልድ ትራምፕ ሃርቫርድ ዩኒቨርሲቲን የውጭ ተማሪዎች እንዳይቀበል አገደ። አሁን ፍርድ ቤት የእሱን ውሳኔ አቆሙ። አያስኬድም፣ ለምንድን ነው የምታግደው? ኮንስቲቱሽናል መብት አይደለም አለው። እሱ ብቻ አይደለም ደግሞ በነገራችን ላይ ዩኒቨርሲቲ ውስጥ ያሉት ምሁራን በደንብ ጥልጥል አድርገው ለፍርድ ቤት ስላቀረቡት ነው። ኢንዲፔንደንት ኢሊቶች አሉ። ያስቀናል። አሁን መዳኛችን ይሄ ነው። ግን አሁን እኛ ጋር የፍትህ ስርዓቱን ካየን አንዳንዶቻችን የፍትህ ስርዓቱን እንኳን አናውቀውም። ራሱ እንኳን ለመተቸት እንኳን ልንሟገት ምን እንደሆነ እንኳን አናውቅም እኮ። አሁን እዚህ ውስጥ የፍርድ ቤት አደረጃጀት ምንድን ነው ብዬ ብጠይቅ ብዙ ምሁር ላይመልስልኝ ይችላል። ደረጃዎቹ ምን? ጠቅላይ ፍርድ ቤት፣ ከፍተኛ ፍርድ ቤት፣ ከዛ እንደዚህ ያለ ወረዳ ፍርድ ቤት ምንድን ነው ስልጣናቸው? ምንድን ነው የሚያወት? ኮንስቲቱሽናል ፍርድ ቤት አለ፣ እናውቀዋለን። በቃ እኔ ፎረስተር ነኝ፣ እኔን አይመለከተኝም አይነት ነገር ነው። እና የሰው ጠባይ ነው። ኢትዮጵያን የተለየ ጠባይ የለንም። ብንባላም ሻጥር ብንሰራ ፖለቲካው ብዙ ነገር ቢያር እኛን የጎዳን ተቋማት ስለሌሉ ይሄንን ሼፕ የሚያደርግልን ተቋም የለንም። ሌላው ቀርቶ የሰራነውን ኃጢአት እንኳን ንስሐ እንዳንገባ ሃይማኖቱን ከመንግስት ጋር አንድ ካረከው ሰረኩ ብዬ እንዴት ነው እጅ የምናገር? በማግስቱ ራሴን ፖሊስ ጣቢያ ላገኘው ይችላል። እና
በጣም ብዙ ያበላሸናቸውን ነገሮች እንደዚህ ስናቃናቸው ፈር እየያዘ ይሄዳል። ማንም አጭበርብር ፖለቲከኛ በየትኛውም ዓለም ማንኛውም ካርድ ይጠቀማል። ማንኛውም ኢቭን ነውር የሚባል የኦፖነንቱን ከብዙ ዲኤንኤ አስወጥቶ ምን አድርጎ ምናምን ብዙ ነገር ያደርጋል። ኦባማ የዚህ ሀገር ዜጋ አይደለም ተብሏል እኮ አይደል? በነ ሂላሪ በነ መኬን ተብሎ ነበር። እንደውም አሜሪካዊ አይደለም እሱ እንደውም ተብሎ ማለት ነው። ሻጥር ይኖራል፣ ግን ያንን ኢሚዲየትሊ ቬሪፋይ የሚያደርግ ተቋም አለ። በርዝ ሰርቲፊኬቱን ከየት አምጥቶ ሚዲያው ቁልጭ አድርጎ ያወጣዋል። ሚዲያ ኢንሴንስ ኢሊት ማለት ነው ባይዘው። አሁን የኛን ሚዲያ ደግሞ ሌላ ታሪክ ነው። አሁን ብታየው ደግሞ ማለት ነው የኢሊት ነው እሱ ደግሞ ሌላ ነገር ይወስዳል። እና መዳኛው ያ መንገድ ነው እንጂ ምንም ይሄንን ማድረጉ ለኛ ብቻ የተሰጠ አዲስ ነገር አይደለም። ዛሬ ከቆምከው ጋር ነገ ሌላ ሰልፍ ማድረግ የፖለቲከኞች ጠባይ ነው። እንዳልከው ነው ደግሞ ተቋማት ጠንካራ ሲሆኑ ተቋማ የሌላት ሀገር ስርዓት የሌላት ሀገር ያው ቶሎ ትፈርሳለች። እነ ባይከዳ ማን ነው ገብረቤት ባይከዳ ደጋግመው ይናገሩት የነበረው እኮ ሌላ አይደለም። ተቋም እንመስረት ተቋም የሌላት ሀገር ምንም ዋጋ የለውም። ስለ ኢንስቲትዩሽን ነው የሚያወሩት። በጣም ኢንስቲትዩሽን ኢን ሴንስ ግብርና ሚኒስቴር፣ ትምህርት ሚኒስቴር ምናምን ማለት አይደለም። ያ የመንግስት ፋንክሽን ነው፣ እዛ ውስጥ ነው። ተቋም ማለት ይሄ ነው፣ ቼክ ኤንድ ባላንስ የሚፈጥር ማለት ነው። እና ጊዜም አልነበረንም እንዳለመታደል ሆኖ ቅድም አሁን ስናወራ ስለ መንግስታት ለውጥ ስናወራ ይሄንን እንኳን ለመገምገም ጊዜ የለንም። አንዱን ስናፈርስ አንዱን ስንገነባ ስናፈርስ ስንገነባ የኢትዮጵያ እኔ በማውቀው የኢትዮጵያ ግብርና ሚኒስቴር 111 ጊዜ ሪስትራክቸር እንደሆነ ታውቃለህ? በጣም ይገርማል። 111 ጊዜ ፒኤችዲ ጥናት ነው የምነግራቸው። እሺ በቃ ሲመጣ ሲያፈርሰው ቦታ ሲጠፋ ለሆነ ሰው ምክትል ሚኒስትር ሲፈጠር፣ ይሄኛው ደግሞ ሲያስጠላ ደግሞ እንትኑ እንዳለ መዋቅሩ ነው የሚዘጋ። እንደዛ ሲደረግ 111 ጊዜ ሪስትራክቸር ሆኗል። በምን ያህል ዓመታት ማለት ነው? በቃ በአፄ ምኒልክ ነው ከጀምሩ 111 እና በጣም ሌሎቹም እንግዲህ ቢታየው እንደዛ ሊሆን ይችላል። ስለዚህ ተቋም አቤት ባህል ሚኒስቴር ከስፖርት ጋር ከቱሪዝም ጋር እና ከዛ ሁሉ ደግሞ በነገራችን ላይ ሚኒስትሮቹ ወይም እኔ አሁን በክልል በማየው ቢሮዎች ሲከፈሉ ትኩረት የሚሰጣቸው ወንበርና ጠረጴዛዎች ናቸው እና መኪና ነው፣ ዶክመንት አይደለም። ዶክመንት ማንም አሁን ይሄኛው ቢሮ ተገንጥሎ ወደዛ ከሄደ ከዚህ ዶክመንት ይዞ አይሄድም። መኪናና ወንበርና ጠረጴዛ ነው ይዞ የሚሄደው። ቱ ቢ ኦነስት ማለት ነው። እኔ እንደ ማጥላላት እንዳትወስዱብኝ፣ እንደዛ ዛዝ ሁ ያር በሙሉ እንደዛ ነን እና ተቋም መገንባት አለብን። ተቋም ኢን ሴንስ ኢሊት ሊቀመንበር ምናምን ያለው ማለት አይደለም። በቃ ራሱን የሚፈጥር ድንገት የሙያ ሊሆን ይችላል። ለምሳሌ የጤና ባለሙያዎች ተብለው ሊደራጁ ይችላሉ እና እነዚህ የጤና ወይም የእርሻ ባለሙያዎች ወይም የኢኮኖሚክስ ወይም የማህበረሰብ ሳይንስ ይባሉና የሀገሪቱን ሁኔታ ዲስኮርስ በደንብ ይሰሩታል። አንዳንዴ ደግሞ እንደዚህ ይገናኙና አዛን አምብሬላ በቃ በደንብ የሆነ ነገር ሲወጣ በደንብ በመረጃ በእውቀት ይተነትኑታል። ህብረተሰቡም ያምናቸዋል፣ ይሰማል። በቃ አለቀ። ከዛ በኋላ መንግስት ማንንም ማኒፕሌት ማድረግ አይችልም። ጥሩ ከሆነ የጥሩነቱን ዋጋ ያገኛል፣ መጥፎ ከሆነ የመጥፎነቱን ዋጋ ይቀበላል። ተቋማት ብዙ እንደተጠቀሰው ብዙ ሚና አላቸው። ያ ማለት ግን ግለሰቦች ተቋማት እስኪሰሩ ድረስ መጠበቅ አለባቸው ማለት አይደለም። በአረብ ስነ ጽሁፍ ያነበብኩት አንድ ታሪክ አለ። አንድ ሰው ጥፋተኛ ተብሎ ቤቱ ተቃጠለበት። ለካስ አላግባብ እንደሆነ ማህበረሰቡ ያውቃል። የአውራጃ ገዢው ነው ቤቱን አቃጥሉበት ያለው። እቺ ሴት ምን አደረገች አሉ። አሮጊት ናት፣ ውሃ እያነሳች ትረጫለች። በፍጹም እኮ ሊጠፋ እኮ አይችልም። ምን ሆነሽ ነው? ባንቺ ድካም ባንቺ ልፋት የውሃ እኮ እሳት ሊጠፋ አይችልም፣ ኃይለኛ ነው፣ እሳቱን አትመለከችም እንዴ ሲሏት፣ አውቃለሁ ግን ይሄ ሁሉ ሲሆን
ፈጣሪ የት ነበርሽ ብሎ በጠየቀኝ ጊዜ እምችለውን አድርጌያለሁ ለማለት እንዲመቸኝ ነው። በሌላ ቋንቋ አንዴ ዶክተር አለማየሁ ዋሴ ምን አለ? ሆቴሎች ይመረቃሉ አይደል? በየጊዜው ከየት እንዳመጣው ያላወቃችሁት አንድ ሰው ድንገት ማለት ድንገት ትልቅ ህንፃ ሰርቶ ሆቴል መርቁልኝ ይላቸዋል። ትናንት የነበረበትን ታውቁታላችሁ። የጥሪው ወረቀት ሲደርሳቸው መገኘት መቻል ራሱ የሌባው ተባባሪ መሆን ነው። የሌባው ተባባሪ መሆን ነው። አይታወቀንም፣ ግን አንዳንዴ ማግለል በሚገባን ቦታ ራሳችንን አለማግለላችን ነው ችግር ውስጥ የሚከት። ገጠመኝ ልንገራቸው። ሽምግልና ሄድን የሆነ ቦታ። ከዛ ወተን ስንጨዋወት ከዚህ ሄደህ ታውቃለህ አለኝ አንዱ ሰውዬ። ትልቅ ሰው ነው፣ አዲስ አበባ ዩኒቨርሲቲ መምህር ነው። አዎ እገሌ ያገባ ጊዜ አልኩት። ሽምግልና ሆነን ተልከናል፣ ሰርግ ስለማላዘጋጅ ሂዱ ብሎ 10 ምናምን ሰዎች ልኮን ሄደናል አልኩት። የተባለውን ሰው እሱ ያውቀዋል። ከዛ ፊቱ ተለዋወጠ። ሄድክ አለኝ። አዎ ለሱ ሽማግሌ ሆነ ሄድክ አለ። ብዙ ነን ገሌ 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 አልኩት። ተዋቸው እነሱን አለ። አንተ ሄድክ አለ። አዎ ሄድኩኝ፣ እንደዚህ ታውቀዋለህ እሱ እንዴት በጥባጭ እንደሆነ እንዴት ረባሽ እንደሆነ። አዎ ጎበዝ ነው እናንተ በምታውቁት መንገድ። እና ሴት ልጃችሁን ለሱ ስጡ አልክ አለ። አይኛው አንድልም እኮ ወሯ ራሱ ገብቷል እንደዚህ አልኩት። ምን አገባህ አለኝ። እንዴት ደስ እንዳለኝ እንደዛ አይነት ግሳጼ ገጥሞኛ አቅም። ምክንያቱም ሽማግሌ ሆነን በምንሄድባቸው ጉዳዮች ላይ ራሱ እናውቃለን ወይ? አይና እሷ እኮ እንትን ብላ ነበረ ምንም አያስፈልግም። እነገሌ ገሌ ነበሩ አያስፈልግም። መገኘት አልነበረብኝም ማለት ነው። ምክንያቱም እውነትም ደግሞ አልሆነም። ያ ነገር ሳይሆን ሲቀር እንኳን ለማስተካከል የሚጠራ መሆን አለበት ሽማግሌ አይደለ? አይገርም? ንስሐ ገባሁ። አመሰግናለሁ። ማሳረጊያው ላይ ጉባኤው የእጽዋት ደሸት ጉባኤ አቋም መግለጫ አውጥቷል። አሁንም አንድ ሰው አስታውሳለሁኝ፣ ይግረማ ዋዳል የሚባል አዲስ አበባ ዩኒቨርሲቲ ሌክቸረር የነበረ አሁን በህይወት የለም። በሆነ አጋጣሚ ስንጫወት አዋጅ፣ መመሪያ ደግሞ ቅጥ ያለው የአቋም መግለጫም ከሆነ የመጀመሪያው አርቲክል ላይ ነው ሁሉ ነገር ጥቅልል ብሎ የሚቀመጠው ይለኛል። ሌላው ዝርዝር ነው ይላል። አሁን ሁልጊዜ አዋጁ ሲወጡ አዋጁን ማውጣት ያስፈለገበት ምክንያት መቅድም ወይም መግቢያ ወይ ኢንትሮዳክሽን ላይ የተጻፈውን አነብና ዝርዝር ነገሩ ብዙ አልጨነቅም፣ ምክንያቱም የህግ ባለሙያ ስላልሆንኩ። እዚህም ላይ እንደዚህ ተመለከትኩኝና መግቢያው ላይ ልዩነትና አንድነት የሚል አራት ጊዜ ተደጋግሞ በአንድ ፓራግራፍ ላይ ነው ያገኘሁት። ልዩነታችን በአንድነታችን የማይጠፋ፣ አንድነታችን በልዩነታችን የማይበተን፣ ልዩነት በአንድነት የከበረልን፣ አንድነት በልዩነት የደመቀልን ብለው ነው የሚጀምሩትና ልዩነት የሚለውን ቃል ኦነስትሊ ስፒኪንግ አስደነገጠኝና ምክንያቱም ባለፉት ዓመታት ያለፈ ነገር አንወቀቀስ ይባላል። እኔም በወቀሳ አይን አይደለም ማየው። በአንድነት ልዩነታችን በልዩነት አንድነት የሚለው ነገር ምን ፋይዳ አምጥቶልናል ብዬ ሳይ የሚያስደነግጡ ነገሮች ናቸው ያሉት። እጽዋቶችም እንደዚህ አይነት ልዩነታቸውን ተናገሩና እነዚህ በሙሉ ፕሪቴክስት ናቸው፣ እውነተኛ ልዩነታችን እኒህ ናቸው ብለው እዛው መግቢያው ላይ መጀመሪያው ላይ አስፍረውታል። 3 ነገሮች ነው ያሰፈሩት። ልዩነታቸው ቀለም፣ ቅርጽና መልክ ነው። ልዩነታችን ይሄ ነው። this is natural ተፈጥሯዊ ነው። በቃ ይሄን እንቀበለው ነው፣ አንጋፋ። ሌላ አንድነታችሁ ምንድን ነው ብለው ሲነጋገሩ እጽዋት መሆናቸው ነው የገባኝ። አሁን ይሄ ወደ ሰውኛ ወሰድኩትና ልዩነት ምንድን ነው ብዬ ይሄ አቢሲኒካ መዝገበ ቃላት ላይ ትርጉሙ ላይ ስሞክር ወደ 13 ነው 14 ትርጉም አለው። የበለጠ አስደነገጠኝ። ለምሳሌ ምን ይለዋል? ልዩ መሆን፣ ባዕድነት ይለዋል። እንደገና ሌሎቹ ደግሞ በእንግሊዝኛ ቃል የሰፈሩትን በአቻ ትርጉም ኦንላይን ስጠይቅ ክፍተት ይለዋል። ጋፕ ለሚለው ቃል ዲፈረንስ፣ ዳይቨርሲቲ፣ ዲስክሪፓንሲ፣ ዲስቲንክሽን፣ ዳይቨርጀንስ የሚሉትን ደግሞ ጥቅልል አድርጎ ልዩነት አላቸው።
ዲቪዥንም የልዩነት አካል ነው። ክፍፍል የሚል አቻ ትርጉም አየሁኝ። ዲሲሚላሪቲ የልዩነት ልዩነት ይላል። እንዲህ እያለ ንጽጽር፣ አስገራሚነት፣ ነጠላነት እንዲህ እያለ መሳ ለመሳ አየሁትና እጽዋቶቹ ተገላግለዋል። ልዩነታቸውን አውቀውታል። ይሄ ፕሪቴክስት ሆኖ የቀረበው አንተ በዝባዥ ነህ፣ አንተ ከቆላ መጥተህ ደጋ የበቀልክ የኛ ሰው አይደለህምና ሂድልን ሲሉት አይ ካላችሁኝ እሄዳለሁ፣ እዛ ደግሞ ከዚህ ተነቅዬ እሄዳለሁ፣ ያው ገነጠልላቸዋለሁ ማለቱ ነው። እንዲህ አይነት ነገር የፕሪቴክስት የሆኑ ነገሮችን እንተውና ብለው ነው ወደ እውነተኛ ማንነታቸው የመጡት። አሁን ወደ ሰውኛ እናምጣው። ልዩነታችን ምንድን ነው? ዶንት ቴል ሚ ይሄ በፕሪቴክስት የቀረ የተጻፈውን እስከዛሬ እየተነገረኝ የተፋጀንበትን አትንገሩኝ። አሁንም መልስ አልፈልግም። አክቹዋሊ እንድታሰላስሉት ነው። አንድነታችንን አላየሁትም። ትርጉሙን ወደ ውስጥ አልገባሁም። ምናልባት እሱን ሊያስደነግጠኝ ይችላል፣ ብዙ ትርጉም ኑሮት ማለት ነው። ግደለም ሰውነን በሚለው ልሂድ። በጣም ከወረን ኢትዮጵያዊ ነን በሚለው በአንድ መልክዓ ምድር ውስጥ ያለን ሰዎች ስለሆን ግደለም አንድነት የሚለው አላስጨነቀኝም። ልዩነታችን የትኛውን ኮንሴፕት ነው ያዘው? የትኛውን ነው ያዘው? ልዩነትስ ኔጌቲቭ ነገር ነው ወይስ ፖዚቲቭ ነገር? እጽዋቶቹ በፖዚቲቭ ነው ያዩት እና ይሄንን ታዳሚው እንዲያሰላስለው ነው። በዩቲዩብ ማጋጣሚ የሚከታተሉት እንዲያስቡበት እንዲያሰላስሉት ነው። አመሰግናለሁ። በነገራችን ላይ የእኔ ምኞት እና ፍላጎት ኤግዛክትሊ አሁን እርሳቸው ያቀረቡት ነው እንድንወያይ ነው እንጂ እኔ ኢንድ ቱ ኢንድ የሆነ መልስ የለኝም እና በጣም ግሩም የሆነ መጽሐፍት ማለት እንደዚህ ነው። ዲስኮርስ እንዲፈጥሩ መወያያ፣ ያልገባንን ነገር ነው የምናነበንበው። አሁን ብዙ ጊዜ ብዙ ያልገቡን ነገሮች አሉ እዚህ ሀገር፣ የገባን መስለን ፕሪቴንድ ያደረግናቸው ማርክሲዝም፣ ሌኒዝም፣ ሶሻሊዝም፣ አብዮታዊ ዲሞክራሲ ምናምን፣ ብሔር ብሔረሰብ ህዝቦች ምናምን። እኔ ራሱ ብሔር ብሔረሰቦች ህዝቦች፣ ኔሽን ናሽናሊቲ ፒፕል የሚለውን በነገራችን ላይ የሚያውቁ ሰዎች የተናገሩት መስሎኝ ብዙ ጊዜ ወስጄ ነበር። ኋላ ነው እንደገና ሳነብ በደንብ ስመራመር ለካ የሚነግሩን የማያውቁ ሰዎች ናቸው። ምን ማለት ኔሽን ዝም ብለው ነው የነገሩን። እና ታላቅ ወንድሜ በጣም ጥሩ ነገር ነው ያነሱት። አሁን ፖለቲከኞች በፊት ልዩነታችን ይከበር መብታችን፣ አሁን ደግሞ ልዩነቱን አብስተን አቀንቅነነዋል፣ አንድነት ላይ እናተኩር። ግን ምን ማለታቸው ነው እንደዛ ሲሉ የሚለው የምሁራንን ዲስኮርስ ይፈልጋል። ዳይቨርሲቲ ማለት ምን ማለት ነው? እኔ አሁን የምተረጉመው ልዩነት የሚለውን ዳይቨርሲቲ በሚለው ነው። ዳይቨርሲቲ በሶሻል ምንድን ነው? አሁን በባዮዳይቨርሲቲ ልናገር እችላለሁ። ባዮዳይቨርሲቲ በጣም በዚህ በዳይቨርሲቲ በጣም ኮንሰፕቱ ሰፊ ነው፣ በጣም ጥሩ ነው እና ኤግዛክትሊ የፈለኩት ልዩነታችን ስንል ምን ማለታችን ነው? ልዩ ያልሆነ ለምንድን ነው ልዩነት የተወሰኑ ሌብል ላይ የተሰመረልን? ለምሳሌ እኔና እንዳለ ጌታ እኮ ልዩ ነን አይደል? በቃ እኔ እናንተ ልዩነት አለን በብዙ ጉዳይ ማለት ነው። ግን በዚች ሀገር ልዩነት የሚቀነቀንባቸው ኤሪያዎች አሉ የተሰመሩ ማለት ነው። አሁን ማልላቸው ይሄ ከዚህኛው ልዩ ነው የሚባለው የሆነ የነገሩናል፣ እሱን ይዘን ነው እየተጎተትን ያለ ነው። ልዩነት በጄኔቲክስ ነው። ልዩነት አሁን በባዮዳይቨርሲቲ ባመጣ እንደዛ ነው። ልዩነት በዲኤንኤ ነው፣ በጄኔቲክ ሌቭል ነው፣ ጄኔቲክ ዳይቨርሲቲ እንለዋለን። ልዩነት በዝርያ ነው፣ ስፒሺስ ዳይቨርሲቲ እንለዋለን። ልዩነት በቦታ ነው፣ እሱ ደግሞ ሌላ በላንድስኬፕ ዳይቨርሲቲ በጣም ብዙ ነው። እንደዛ እያለ የሚሰፋ የሚጠብ ኮንሰፕት ነው። ዋናው ነገር የት ላይ ነው የማቆመው ነው። እንደ ማህበረሰብ አንድ አካባቢ ያሉ ሰዎች ናቸው ልዩ የሚባሉት። ምን ላይ ደርሼ ነው የማቆመው የሚለው በጣም ዲስኮርስ የሚጠይቅ ስለሆነ በጥሩ ሁኔታ ነው የገለጹት። እኔም አልመልሰው እርስዎም አልመለሱት፣ እንትወው አንጠልጥለን። ግሩም ሀሳብ ነው። የሰው ነገር የሚለው እጽ ወደ ቋራ አካባቢ ዞቢ ላሎ ወደሚገኙበት ወደ ቋራ አካባቢ
አረም ነች። ከዚህ ከመጽሐፉ የተገለጸችው ሌላ ከሆነች አላቅምና አረም ነችና ጥያቄ አረም፣ እጽዋት እና ዛፍ የሚሉ ነገሮችን ትንሽ ግልጽ ቢሆኑልኝ ከሙያ አንጻር የሚል ነው። ሁለተኛው ደግሞ መጽሐፉ በጣም ከፍ ያለ ሀሳብ ነው ያለው። በጣም ደስ ብሎኛል። ኢብን ለእጽዋቶቹም ቋንቋ መፍጠርም ተችሏል። እልል ለማለት እጽልል ነገር አባባልም ራሱ የፈሰሰ ውሃ አይታፈስም የሚለውን የፈሰሰ ውሃ በስር ይታፈሳል ማለት ነው። እሱ ነገሩ በጣም ደስ ይላል። ግን ሀሳቡ ማቅረቢያ መንገዱን ስነ ጽሁፋዊ ለዛውን ትንሽ የዋጠው መስሎ ተሰምቶኛልና ከሱ ላይ ሀሳብ ካለ ነው። አመሰግናለሁ። የሰው ነገር የሚለው አረም አንዳንድ ስሞች ሊደራረቡ ይችላሉ። ይሄኛው ግን ትንሽዬ የአኬሻ ዝርያ ቁጥቋጦ ነች እና ሞስት አድቫንስድ የሚባል አድቫንስድ የሆነች እጽዋት ናት። አብዛኛውን ጊዜ ከቆላ እስከ ወይና ደጋ የምትገኝ በወንዝ ዳርቻ የምትበቅል የእንጨት ዘር ናት። አረም አይደለችም። ግን በእኛ እንትን ሞስት አድቫንስድ የሚባሉ የነርቭ ሲስተም ለመፍጠር የተቃረበች እጽዋት ናት። ያንን ነው። ስለዚህ አንተ የምታውቀው አይደለም ለማለት ነው። ይሄ አሁን የሁለተኛ ያነሳው የስነ ጽሁፍ ውበት ነው። እሱ እንዳለጌታ ከበደ ልቱ ሂስ ስለሆነ ውጦታል አልዋጠውም። ኪነ ጥበባዊ ጥሩ ደራሲ አይጠየቅም እንደዛ። እኔማ እንግዲህ የአቅሜን ያክል አውጥቻለሁ እንደሆነ አድርጋችሁ አንብቡት። የማይመቻችሁ ፓርት ካለ መሀየስ ይቻላል። ይሄ እንዲህ ቢሆን ጥሩ ነው የሚል ነገር አለ። አንድ ደራሲ ግን በራሱ ስቴት ኦፍ ማይንድ ጥሩ ነው ብሎ ባመነው ልክ ነው የሚያወጣ እና እንግዲህ እንደዛ ነው። ጥያቄው የኪነ ጥበብ የስነ ጥበብ ይዞታውን ስለሆነ የሚገልጸው እኔ ምንም ዛሬ አስተያየት አልሰጥም። የቀለሙን ጉዳይ ኢትስ ቬሪ ሳይንቲፊክ ኢንተረስቲንግ ነው። እንግዲህ በእኛ ሙያ እጽዋት ከሚያረጉት ምንድን ነው ዋናው ፐርፐዙ ከፀሐይ ብርሃን የሚቀበሉት የብርሃን ክፍል አለ፣ ሞገድ የምንለው ማለት ነው። ዋይት ላይት እንበለው እንጂ እሱ ሲበታተን 7 ቀለማት አሉ። ከ7ቱ ቀለማት አብዞርብ ለማድረግ የሚመቻቸውን የክሎሮፊል አይነት ከመሬት ከማዕድናት ነው የሚያዘጋጁት ማለት ነው። ስለዚህ እሱን ያዘጋጁና የሚፈልጉትን አይነት ሬንጅ ለምሳሌ ብዙ ጊዜ አረንጓዴውን አይጠቀሙትም። አረንጓዴውን ሪፍሌክት ስለሚያደርጉት ነው አረንጓዴ መስለው የሚታየው። ስለዚህ የፀሐይ ብርሃን የቀለማት በእነሱ በሞገድ ሂሳብ ነው፣ በእይታ ሳይሆን በሞገድ ነው የሚወስዱት። ያንን ሞገድ ትራፕ ለማድረግ የሚያስፈልጋቸውን ክሎሮፊል ግን ከመሬት እናንተ ቀላቅላችሁ እንደምታደርጉት እነሱም ከመሬት ከማዕድናት አውጥተው ቀላቅለው ቅጠላቸውን ያለብሳሉ ማለት ነው። ለዚህ ነው እጽዋት የተለያየ አሁን ብዙ አረንጓዴ ነው፣ ግን ወደ ቢጫ፣ ወደ ሰማያዊ፣ ወደ ቀይ የተረዳ ቅጠል ያላቸው እጽዋት የምናየው የክሎሮፊል አይነታቸውን ከአረንጓዴ ወጣ ስላረጉ ማለት ነው። ካሬ ከተፈጥሮ ጋር የሚያቀራርቡ ነገሮች ደስ ይላሉ። ከተፈጥሮ ጋር የሚፈጥረው መንፈሳዊ ሰላም፣ መንፈሳዊ ጸጥታ ደስ ስለሚል ማለት ነው። ይሄ እርካታው መጽሐፍት ብቻ ሳይሆን ሰውን ማንበብ መቻል፣ ሰውን ብቻ ሳይሆን ተፈጥሮ ማንበብ መቻል እጅግ በጣም ያስፈልጋል። ማለት ጓሮቻችንን እስኪ እንያቸው፣ ሌላው ይቅር እንቶ መድኃኒቱን ምኑ እንቶ ቅርጻቸው፣ ቀለማቸው ይገርማል በጣም። አንዳንዴ ምን እንዳለ እንኳን አናቅም ደጃችን። በተለይ ገጠር የመሄድ እድል የሚገጥማችሁ አያቶች፣ አክስቶች፣ አጎቶች ያሎቻችሁ ልክ እነሱን የምናገኘውን ያህል የተከሏቸውን ዛፎች፣ እጽዋቶች፣ አበቦቻቸውን ማየት መቻልና ስለነሱ ጥቅም መጠየቅ አትረፍርፎ ራስን እንደመመገብ ነው ብዬ አስባለሁ። እንዴት ነበር ቆይታችን? ዶክተር እንኳን ጻፍክልን፣ እንኳን መጣህልን። በየመድረኩ በየመጽሐፍቱ የምትረጨው አዎንታዊ መንፈስ እጅግ በጣም ነው ማከብረው፣ ተገቢም ነው ብዬ አምናለሁ።
ለስድብ በቂ ሜዳዎች አሉ በዙ። እንዲያውም ግን እንዲህ ቢሆን ይሻል ነበር እኮ ማለት በራሱ ትልቅ ነገር ነው፣ እረፍት ይሰጣል። በቃ ያ ሀሳብ ጠቀመ አልጠቀመ ቀጥሎ የሚታይ ነገር ይሆናል። ግን ቢያንስ ዝም አላልኩም እንደማለት ደስ የሚል ነገር የለም። አንተ ደግሞ ይኸው በመጽሐፎችም በየመድረኩ እየተጋበዝክ ከርቀት ለዚህ ፕሮግራም ነው በነገራችን ላይ ከባህር ዳር እኮ የመጣው ነግራቸዋለሁ። እኔ ደግሞ እሱን ደውዬ እንዴት ነው ብናወራበት የሚል የልብ ያገኘሁት በእርግጠኝነት ከዚህ በፊት ጋብሼው ማለት ነው። በእርግጠኝነት ሌላ ጊዜ በሌላ መጽሐፌ ወይም በሌላ ጉዳይ ጠርተኸኝ እምቢ ምል ሰው አይደለሁም ስላለኝ ጭምርም ነው። አመሰግናለሁ። ፍካሬ ዶክተር አለማየሁ ዋሴ